በጣም አመሰግናለሁ አርበኛ መከታው ማሞ የአማራ ፋኖ ህዝባዊ ድርጅት ምክትል ሊቀመንበርና ዘመቻ አዛዥ እንደዚሁም የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ዋና ሰብሳቢ ለቃለ መጠይቅ ፍቃደኛ በመሆን ዝግጁ ሆነ በመምጣት በአንከር ሚዲያ ታዳሚዎች ስም ከልብ ነው ማመሰግነው የተገናኘነው በተወሰኑ ጉዳዮች ላይ ለመነጋገር ነው ዛሬ አንድ የናንተ የአፋሃድ አመራር አባል ካፒቴን ማስረሻ ሰጤም የወሎን ሰሞኑን የተደረገውን ተጋድሎ በተመለከተ የሰጠው አንድ ቃለ መጠይቅ ነበርና ቃለ መጠይቁንም ሲያደርግ ዋናነት የለበሰውን ልብስ በማየት ከፍተኛው ዘመቻ ተከፍቷል ለማንኛውም ይሄ የካፒቴን ማስረሻ ሰጤ ቃለ መጠይቅ በአፋድ ዕውቅና ያለው ነው እናንተ የምታውቁት ነገር አለ አመሰግናለሁ መሳይ እንኳን ሰላም አገናኘን ያው እንግዲህ ላነሳው ጥያቄ ምናልባት አርበኛ ካፒቴን ማስረሻ ያው አሁን አስተላልፎ ያው ተለቀቀው ይመስለኛል እኔ እንኳን ሙሉ በሙሉ አላዳመጥኩትም አልሰማሁትም ሙሉ በሙሉ ዞሮ በደረሰኝ መረጃ እንዲሁም እንደ አፋድ ስራ አስፈጻሚም እንዳመራርም አፋድ ምንም ዕውቅና የለውም አፋድን ምንም የሚወክል ነገር እንደሌለ ነው በእኛ ጋር ያለን እንደ ግልም እንደ ድርጅትም ምንም የምናውቀው ነገር የለም አፋድንም የሚወክል አይደለም በየ ነው የምገልጸው መሳይ እንግዲህ አርበኛ መከታው ምናልባት በዚህ አንፃር ካፒቴን ማስረሻ ሰጤን አነጋግራችሁታል ይሄ ቃል እንግዲህ እናንተ አመራሮች ናችሁ በዚህ በመሰጡት በግለሰብ ደረጃ የሚታይ አይደለም አፋድ አቋም ተደርጎ ይታያልና እንደ አይነቱ ነገር በሌሎችም እንዳይደገም ምናልባት ከዚህ አንፃርም ግልጽ ማድረግ ያለባችሁ ነገር ካለ እንደው አርበኛ ካፒቴን ከማስረሻ ሰጤን አነጋግራችኋል ለምን በዚህ መልኩ መግለጫ እንደሰጠ አመሰግናለሁ በድጋሚ እኔም እንዲሁ አሁን በኢንፎርሜሽን እና እንደዚሁ በሶሻል ሚዲያ ላይ አንዳንድ ሰዎች ሐሳቡን ባስረዱ ይልክ ነው እንጂ ፈጽሞ እንደዚህ አይነት ነገር አሁን ካለንበት ወቅታዊ ሁኔታ ሁላችንም በስራ ተወጥረን ስላለ በዚህ ጉዳይ ላይ ምንም ገና እንተዳላልንም ምክንያቱም ይሄ ህዝባችን እና ሌላውም ተመልካች ግልጽ እንዲሆን በሚል ነው አሁን በሰዓት እየተነጋገርን ያለ ነው ምክንያቱም አሁን ወቅቱ ያው እንደሚታወቀው ብዙ ነገር አለ ምናልባት ይሄን የምናወራበትን የአክሰስ ለማግኘት ያው ብዙም ያስቸግራልና ስለዚህ በዚህ ጉዳይ ላይ ምንም የተነጋገርነው ነገር ገና የለም ግን በተሰጠው መልእክት በአጠቃላይ አፋድ ምንም ዕውቅናም እንዳፋድም ተደረገም ማንንም ሐሳቡን የሚያቀው ማንኛውም አመራር የለም ማለት ነው እና በጥቅሉ ያው እንግዲህ ምናልባት አንዳንድ ኮሜንት ከሰጡን ወይም ደግሞ ያየነው በአንዳንድ እንትን ላይ ሰጡን መልእክት ማለት ነው ከልብስም ከምንም አንፃር እንደሚታወቀው ፋኖ ወጥ የሆነ ዩኒፎርም የለውም ዩኒፎርምም ለማዘጋጀት አቅሙም ያው እንደሚታወቅ ነውና ሰራዊታችንም ሆነ ማንኛውም እንትን እንዲሁ ከምናገኛቸው ምርኮ ምን ለብሳቸው ልብሶች ይኖራሉ ያው እንደፋኖ ማለት ነው ነገር ግን በአጠቃላይ ይሄንን ሁኔታ በፋኖ ደረጃ ቢሆንም እንኳን ያው ሌሎችንም ከዚህም የዘለለ ሌሎችን ልብሶች ያው ያገኘነው ልዩ ኃይልም ሌላም ፌደራልም እና ሌሎችን እንጠቀማለን ግን በጥቅሉ ከተሰጠው አንግል ከተብራራው ሁኔታ በጥቅሉ በድጋሚ ማሳሰብም ወደው ይህ የአፋድ አቋምም የአፋድም እንዳልሆነ መላው ህዝባችንም ሆነ ሰራዊታችንም ማንንም በእንደዚህ አይነት ነገር ላይ የተነጋገረበት እንደሌለ ነው በድጋሚ ማሳሰብም ወደው እንደው አርበኛ መከታው ምናልባት ለዚህ መልስ ካለ በግል ሊሆን ይችላል በአፋድ ደረጃ አቋም ስለማያዛችሁ መግለጫም ስለመስጠታችሁ አላወኩም ከሰጣችሁም ልታስታውሰኝ ትችላል እንደው የሰሞኑ የወሎ ድልን በተመለከተ እንግዲህ የፋኖ ነው በተለያየ መዋቅር ውስጥም ብትሆኑ ገና ወደ አንድነቱ ለመምጣት ንግግር ላይ እንዳላችሁ ከጀርባ ብዙ ስራ እየሰራችሁ እንዳላውቃለው ያንዱ ድል ለሌላኛው ኩራት እንደሚሆን ይታወቃል ነገር ግን አንዳንድ ውዥንብሮች አሉ ከዚህ አንፃር እንደው በግል ምናልባት በአፋድ ደረጃም የወሎን ድል እንዴት እየታዘባችሁ ነው እንዴት አያችሁ እንግዲህ ያው ይሄ ስርዓት እስከ መጨረሻው ድረስ ለመጣል በሁሉም በኩል በአራቱም ማዕዘን እየታገለ ያለ ፋኖ ከቤቱ ሀብትና ንብረቱን በአጠቃላይ ህይወቱን ለአማራ ህዝብ እየገበረ ያለ ፋኖ በሚያደርገው ስራ አገዛዙ ላይ በሚወስደው እርምጃ ማንንም ይሄንን ስርዓት የሚቃወም አካል ሁሉም ደስተኛ ነው ምንም እንትን የለም በዚህ በኩል
ፋኖ በሚያመጣው ድል በጥቅሉ ሁሉም ደስተኛ ነው ብዬ ነው የማስበው በኔ በኩል። እንግዲህ ወደ ጎንደር እስቲ እናቅና። አርበኛ መከታው ጎንደር ላይ ሰሞኑን ጥሩ ነገር እየሰማን አይደለም። ምናልባት የአማራ ህዝብ ተስፋ የሆናችሁት እናንተ የፋኖ መሪዎች የፋኖ ታጋዮች እርስ በርስ ስትታኮሱ እንደ መስማት የሚያሳዝን ነገር የለም። አሁን ጎንደር ላይ ይሄንን ዜና እየሰማን ነው። እናንተ ያላችሁበት የአፋድ አባል የሆነው የጎንደር ጠቅላይ ግዛት እንደዚሁ ከአፋባሃ ከአማራ ፋኖ ብሔራዊ ኃይል እንደዚሁ ከአንዳንድ አካባቢ ክፍለ ጦሮች ጋር ውጊያ ገጥመዋል የሚል መረጃ እየሰማን ሰሞኑን አዝነናል። በዚህም በዛ መግለጫ እየወጣን ያለው በግራ በቀኝም የሚወጣው መረጃ ትግሉን የሚደግፍ ሳይሆን ትግሉን የበለጠ ወደ ኋላ የሚጎትት እንደሆነ ነው እየተረዳን ያለነውና እስቲ ምን ማለት ይቻላል እንደ አፋድ እዛ ጎንደር ላይ ያለው ነገር ምንድነው? አመሰግናለሁ መሳይ። እንግዲህ በዚህ ጉዳይ ላይ ያልነበረም መገናኘት ያለብን ምክንያቱም ሰሞኑን ከነበረው ከሁለቱም ድርጅቶች በኩል የሚሰጠው የአንድነት መንፈስ የአንድነት ውይይት አሁን በዚህ ጉዳይ ላይ ያልነበረም መገናኘት ያለብን ምክንያቱም የአንድነትን ዜና ብስራት ነበረ ይዘን መምጣት ያለብንና ያው ዞሮ ዞሮ ቢያሳዝንም ይሄን ነገር እንግዲህ ለማስቆምም እና ወንድማማችነትን ፈጥሮ ወደ አንድ ለማምጣት የበኩላችንን ጥረት እናደርጋለን ብዬ አስባለሁ። አሁንም መድኃኔዓለም ተጨምሮበት እዚህ የተፈጠረው ሁኔታ በፍጥነት ወደ ተረጋጋ መንገድ ተመልሶ ከትናንት ወዲያ የነበሩትን መልካም መንፈሶችን እንደምናመጣ እኔ እንግዲህ በሙሉ ልብ አምናለሁ። ምክንያቱም ለአማራ ሕዝብ ምንም የሚጠቅመው ነገር የለም። ከዚያም ሆነ ከዚህ ይሄንን ድርጊት በፍጥነት ተስተካክሎ ወደ ትክክለኛው መንገድ እንዲመጣ እናስባለን። እንግዲህ በሌላ በኩል ዞሮ በአፋብሃም በኩል ሆነ በአፋድ በኩል እንግዲህ አንድነትን እንዳይመጣ አበክሮ የሚሰራ ካለ ያው ይሄ በእኛ በኩል እንደዚህ አይነት ነገር ካለ ቆርጠን የምንጥለውና እርምጃ የምንወስድበት ነው የሚሆነው። በእኛም በኩል መቼም ለአንድነት ምንም አይነት አፋድ ካውንፊት ብዙ ነገር ሲሰራበት ነበረ። አንድነት እንዲመጣ ብዙ ነገር ሲያደርግ የነበረ ተቋም ነው። ስለዚህ በአፋብሃም በኩል ያለው ይሄን እንዲያውም ለነሱ መልእክት ማስተላልፈው ይሄን አንድነት እንዳይመጣ ብዙ ነገር የሚያደርጉት አለ ውስጣቸው መርምረው እንደዚህ አይነት ነገር ማውገዝና ቆርጠው መጣል እንዳለባቸው ነው የማስበው። ስለዚህ ይሄ ሁለቱ ድርጅት የጀመረውን ሂደት አሁንም በፍጥነት ወደ አንድነት እንዲመጣ የኔም የበኩሌም ምኞትም በተግባርም እንዲሰራ የበኩሌንም ምጥር እንዳፋድም የበኩሉን አድርጎ የትናንትናው መንፈስ እንዲያመጣ የሁላችንም ስራ ይሆናል ብዬ አስባለሁና እንግዲህ ያለው ይሄ ነው። ሌላው ይሄ መግለጫው ምናምኑ መቼም አንዳንድ ጊዜው የነበረውን ሂደት አንዱን ሲፈርጅ አንዱን ሲኮንን ነውና ያንን እንግዲህ የነበረውን ሂደት ከሁለቱም በኩል ያለው እየተሰጠ ያለው እንዳልኩት አንድነትን የሚያበስር ቢሆን በጣም ጥሩ ነበር። ነገር ግን እዚህ ላይ ያለውን ነገር ያው ሁላችንም በሚያስደስት ነገር ስላልሆነ ይሄ ነገር ያው መቆም እንዳለበት ትክክል እንዳልሆነ እንደው ማንኛውም አካል እውነት ለአማራ ሕዝብ ወጥቻለሁ ብሎ የሚያስብ አካል ይሄንን ነገር እንደው በትክክለኛው መንገድ እንዲስተካከልና እንዲያስቡበት ነው እንደ ግለሰብም እንደ ድርጅትም ደግሞ አቋምም እንዲኖረንም ያደረግንም ያለንበት ሁኔታ ይሄ ነው። እንግዲህ ያው ዞሮ አንድነት ካልመጣ ልዩነት እየሰፋ ሲል የሚያመራው ወደዚህ ነው። ይሄንን ልዩነት ለማጥበብ ደግሞ እንግዲህ ሁላችንም ስራ ይሆናል ብዬ አምናለሁ። መሳይ አርበኛ መከታው በእውነቱ እንደዚህ አይነት መልእክቶች ነው የሚያስፈልገው በዚህ ወቅት ላይ በጣም ጥሩ መልእክት ነው። በአንተም ሆነ በአፋድ እየሰማን ያለ ነው። ይሄ መሬት ላይ ተረጎማል ወይ ነው። ይሄንን መሬት ላይ መተርጎም ከተቻለ እውነት ለመናገር ትልቅ ውጤት ይመጣል። አንዳንዴ በሚዲያ ላይ የምንገልጸውን በቃል የምንናገረውን መሬት ላይ ማን ተገብር ከሆነ አስቸጋሪ ነው የሚሆነው። በቅርቡ ነው የአንድነት ጉባኤ አፋድ ያደረገው። ከዛ በፊትም አፋባ ተመሳሳይ ሲምፖዚየም አካሂዷል። የአማራ ሕዝብ ደስን ያለው ትግሉን የሚደግፈው በሙሉ በመላው ዓለም የአንድነቱ መንፈስ የተጠናከረ እውነት አንድነት ልንጨብጣት ተቃርበናል ብሎ በደስታ ላይ ያለ አሁን እንዲህ አይነቱን ነገር ሲሰማ ደግሞ ወደዛ ወደ ፍርሃት ቆፈኑ እየገባ ይገኛል። ስለዚህ ወደ ተግባር የሚለወጥ የአንድነት ስብከት ነው የሚያስፈልገው። ከዚህ አንፃር ምን ያህል ተዘጋጅተናል ነው። እውነት ለመናገር በግሌ ትግሉንም ደግፋለሁ። አንድነታችሁ እንዲመጣ የሚቻለውን ሁሉ እንዲደረግ በሚዲያው መስክ ያለውን ኃላፊነት በግሌ ወጣለሁ። ነገር ግን እንዲህ አይነት ነገር ደግሞ ሲመጣ መተቸታችን መውቀሳችን አይቀርም። ሁለቱንም ወገን ነው አንተም ተው ማለት ይገባናል። ድንጋይ የምትወራወሩትን መግለጫ የምታወጡትን እርስ በርስ ይሄን ነገር ትንሽ ያዝ እንድታደርጉ እውነት ለመናገር በአማራ ሕዝብ ይህን ትግል በሚደግፍ በመላው የኢትዮጵያ ሕዝብ ስም ነው የሚጠየቀው። ይህን መልእክት የኢትዮጵያ ሕዝብ በተለያየ መልኩ የሚያደርሰንን ነገር ነው እኔ አንደበት ሆኜ እየተናገርኩ ያለሁትና ምናልባት በዚህ ላይ አጭር መልእክት የምታሰማን
እንደሰማን ከሆነ እንግዲህ በተግባር የሚመነዘር ነው በቃልማ ሰማ ነው ብዙ ጊዜ እስቲ በተግባር እንያችሁ ነው እየተባለ ያለው አርበኛ መከታ እውነት ነው እንግዲህ ይሄንን ብዙዎች እየወጡ ስለ አንድነት ሲሰብኩና ብዙ ሲናገሩ እንሰማለን በሁላችንም በኩል እኔ እንኳን እንግዲህ ያው እንደሚታወቀው ወጥቶ እንደዚህ ብዙ ነገር መናገሩ ያው ጠፍቶብን ብቻ ሳይሆን መሬት ላይ በተግባር ሰርተን ህዝባችንን ማሳየት ይኖርብናል በሚል ሐሳቤ ነው ዞሮ አሁን እንግዲህ እንደ ድርጅት ነው ዋናው ነገር ከታች ጀምሮ ከአባላቱ ከሰራዊቱ ከህዝቡ ጀምሮ አሁን ለአንድነቱ ያለው ግፊት ነው እኔ እንግዲህ አብረን ከማህበረሰባችንን አቅፈን ማህበረሰቡም እየታገለ በሎጂስቲኩ በሁሉም ነገር ህዝባችን ነው እንያዘው ህዝባችንን የሚፈልገውን ነገር ደግሞ መተግበርና እውን ማድረግ ደግሞ እንግዲህ የኛ ኃላፊነት ነው የሚሆነው ማለት ነው እንግዲህ እኔ ለሁሉም ለሌላውም ሐሳቤን ማስተላለፈው ምንድነው በማንኛውም በኩል ያለው በየትኛውም ሸንተረርና ተራራ ላይ እየወጣ እየወረደ የሚታገለው ሰራዊት በሁሉም በየደረጃው ያለውን አመራር አሁንም ግፊት አድርጎ እውነት ለመናገር እንግዲህ ባለፈውም ሲነገር በሁሉም አመራሮች ሲወጣ የነበረ አንደበት ከላይ ያለው አንዳንድ የአመራር ችግሮች እንጂ ሰራዊታችን ከታች ያለው የወጣለት ለአንድ ዓላማና ለአንድ ግብ እንደሆነ ይታወቃል ስለዚህ አሁንም ማንኛውም ሰራዊት በየበኩሉ የሚመራውን አመራር ግፊት በማድረግ አስገዳጅ ሁኔታ አንድነትን እንዲያመጣ መጠየቅ አለበት ይሄንን ሲባል ደግሞ ያው ዝም ብሎ አይደለም ያው መርሁን ምንድነው የሚለውን ነገር ይወጣለትን መርህ እውን በማድረግ ይወጣለትን ዓላማ ግልጽ በማድረግ በግልጽ በመነጋገር አንዱን በመፈረጅ ብቻ ሳይሆን ምንድነው መሬት ላይ ያለውን ነገር የሚለውን የውሸት ፕሮፓጋንዳ ምናምኖችን እነኚህን ቀንሶ አንድነት እንዲያመጣ የበላይ አመራሩን እንዲጠይቅ ህዝቡም እየታገለና ዋጋ እየከፈለ ያለውን በየበኩል ያለውን አመራር ጠይቆ ከዚህ ከሚዲያ ላይ የወጡ ነገሮችን እንትን ከማለት ሁሉ ጊዜ ልምድ እንዳይሆን ይሄም አሁን ይሰለቻልና ለህዝባችን አሁንም መጨረሻ መልእክት የማስተላልፈው መላው ህዝባችን ሆነ ሰራዊቱ ይሄንን የህዝብ ትግል ወደ አልተገባ ነገር መሆን ስለሌለበት ግፊት እንዲያደርግና ሁላችንም አመራሮች ደግሞ ከታች ያለውን ሰራዊት መመልከት ይኖርብናል ህዝባችንን መመልከት ይኖርብናልና አሁንም ሁሉም ወደ ቀልቡ ተመልሶ የተጀመረውን ጅማሮ እንዲያልቅና እንዲያጠቃልል ስል ነው ማስተላለፈው በኔ በኩል አመሰግናለሁ በጣም ነው ማመሰግነው አርበኛ መከታው ማሞ የአማራ ፋኖ ህዝባዊ ድርጅት አፋአድ ምክትል ሊቀመንበርና ዘመቻ መምሪያ ኃላፊ እንደዚሁም የሸዋ ጠቅላይ ግዛት እዝ ዋና ሰብሳቢ ለነበረን ቆይታ አመሰግናለሁ እግዚአብሔር ይስጥልኝ አመሰግናለሁ ሰላም ምሽት መሳይ አመሰግናለሁ